አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ የ2 ሚሊዮን ብር ቅናሹ ሊጠናቀቅ 5 ቀናት ብቻ ቀሩት። እድለኛ ከሆኑ ቤት ሲገዙ ሱቅ በነፃ ይወስዳሉ። ዘመን ተሻጋሪ ቤቶች በካሬ ከ69 ሺህ ብር እስከ 89 ሺህ ብር እንደ ጉድ እየተቸበቸቡ ነው። ቅድመ ክፍያ 10% ሲሆን 50% የባንክ ብድርም ተመቻችቷል። ከባለ 1 መኝታ እስከ ባለ 3 መኝታ ክፍል እንዲሁም ሱቆችን የተለያየ የካሬ አማራጭን ጨምሮ አቅሞን ባማከለ መልኩ ተዘጋጅቶሉታል። ከዝቅተኛ ፍሎር እስከ ከፍተኛ ፍሎር ለሽያጭ ተለቋል። ቦታው በአፍሪካ ህብረት አጠገብ በመሃል ቡልጋሪያና እንግሊዝ ኤምባሲ መሆኑ ይበልጥ ተመራጭ ያደርገዋል። ስለ ቤቶ ዲዛይን እንዳያስቡ ስካይላይት ሆቴልን በሰሩ የአርኪቴክት እጆች ለእርሶና ለልጆቹ ምቾትን በሚሰጥ ዘመን ተሻጋሪ አፓርትመንት እየተገነባ ነው። በመሃል መክፈል ቢያቅቶ ቤቶን አትርፈው መሸጥ መለወጥ ይችላሉ። የከርሰ ምድር ውሃ፣ ጄኔሬተር፣ ባካፕ ባትሪ ያላቸው ሊፍቶች፣ የመኪና ፓርኪንግ ከተለያየ ሁሉን አቀፍ የጋራ መገልገያዎች ጋር በበቂ ሁኔታ ተዘጋጅቷል። ልብ ይበሉ፣ ከ5 ቀን በኋላ የሚመጡ ደንበኞች በቅናሽ አናስተናግድም። ያሉን ቦታዎች ውስን ስለሆኑ ቀድመው ባሉበት ይመዝገቡ። ለበለጠ መረጃ 0944 400808 ይደውሉ። ሰመረ ሪል ስቴት ባላገር በሀገር። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ መግቢያው ላይ ያያችሁት የካኒ ዌስት ወይንም ብላችሁ ጥሩኝ የሚለውን ግለሰብ ንግግር ነው ማለት ነውና ካኒ ዌስት እንግዲህ አብዛኞቻችሁ ታውቁታላችሁ። በጣም ዝነኛ ባለሀብት ፌመስ የሆነ ሰው ነው። ታዲያ እዚህ ፌም ላይ ለመድረስ ግን ሳክሪፋይስድ ማድረግ የነበረበት አንድ ትልቅ ነገር ነበር። የገዛ እናቱን ሳክሪፋይስድ አድርጓል። ማይ ማማ ወዝ ሳክሪፋይስድ ብሎ ከራሱ አንደበት የተናገረውን ሰምታችኋል ማለት ነውና ይሄ ነገር አሁን ለባፎሚቱ ለጎት ኦፍ ሜንዴስ ለሉሲፈር ለሳተር በሰፊው የተደረገ ነው ያለው። ዝም ብለው ሌክዠሪ የሆነ ህይወት ላይ አይወጡም፣ ወይንም ሌክዠሪ የሆኑ ኤክስፔንሲቭ የሆኑ መኪኖችን፣ ቤቶችን፣ የተለያየ ነገር አይነዱም ወይም አይዙም። ገባቸው አይደለ? እዚህ ለመድረሳቸው በመሃል እህት፣ ወንድም፣ ልጅ፣ እናት፣ አባት፣ ዘመድ፣ ጓደኛ መስዋዕት ያደርጋሉ። ይሄ ደግሞ ያለ ነው የነበረ ነው። አሁንም ደግሞ ሀገራችን ላይ ሆኗል በጣም በሚያሳዝን ሁኔታና በግልጽ ልጁ ከዚህ በፊት አምጥቻ ሳይቻቸዋለሁ። ዜናው ወዲያው እንደተሰማ በላይቭ ነበር የመጣሁት። አሁን ላይ ደግሞ መጥቶ ገብር ብለውኝ ነው እናቴን የገበርኳት የገደልኳት ብሏል ማለት ነው። በጣም የሚገርም ጊዜ ላይ ነው የደረስነው። በምዕራቡ ዓለም ላይ ስናይ የነበረውን ስንፈራ የነበረው እንዳይመጣ ስንታገለት የነበረው ይኸው ደጃፋችን ላይ መጥቷል። በደብረ ብርሃን ከተማ አስተዳደር እንግዲህ ይሄ ነው ልጁ። እቴጌ ጣይቱ ክፍለ ከተማ አየር ጤና ቀበሌ ውስጥ ወላጅ እናቱን በአሰቃቂ ሁኔታ በመግደል የተጠረጠረው ወጣት ዮሴፍ ከበደ በፖሊስ ቁጥጥር ስር መዋሉ ተገለጸ የሚለው ዜና እንደምታስታውሱት የሚታወስ ነው። የክፍለ ከተማው ፖሊስ ከህብረተሰቡ በደረሰው ጥቆማ መሰረት ሰኔ 19 ቀን 2018 ዓ.ም ሟች ወይዘሮ ፍሬህይወት ገብረ ሚካኤል ነፍሷን ይማረው በዚሁ አጋጣሚ ተከራይታ ትኖርበት የነበረውን የተቆለፈ ቤት ሰብሮ በመግባት ባደረገው ፍተሻ ሟች አንገቷን በቢላ ተቆርጦና ለብቻው በማዳበሪያ ተቋጥሮ መገኘቱን አስታውቋል። ምን አይነት ዘግናኝ እርኩሰት፣ ቆሻሻ የሆነ ስራ፣ እርኩሰት የተሞላበት ነገር እንደሚያሰራቸው ተመልከቱ። ጎት ኦፍ ሜንዴስ በፖሊስ የመጀመሪያ ደረጃ ማጣራት ግድያው የተፈጸመው ሰኔ 08 ቀን 2018 ዓ.ም አካባቢ ሲሆን የቤቱ የውጭ በርም ከዚያን ጊዜ ጀምሮ ተቆልፎ ሰንብቷል። ፖሊስ አስክሬኑን ካነሳ በኋላ ባደረገው ፈጣን ክትትል ወንጀሉን ፈጽሞ ወደ አዲስ አበባ የሸሸውና የ666 አባል እንደሆነ የተነገረለት የሟች ልጅ ዮሴፍ ከበደ ተመልሶ አክስቱ ቤት ተደብቆ ሳለ ወንጀሉን ከፈጸመበት ቢላ ጋር በቁጥጥር ስር ውሎ ምርመራ እየተደረገበት ይገኛል። የእቴጌ ጣይቱ ክፍለ ከተማ ፖሊስ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን እየተመኘ ይህ አሰቃቂ ወንጀል የፍርድ ውሳኔ እስኪያገኝ ድረስ ሌት ተቀን በትኩረት እንደሚሰራ አረጋግጠዋል። መረጃው የደብረ ብርሃን ፖሊስ መምሪያ ነው ይላል። ይህ እንግዲህ ባለፈው ያደረስኩላችሁ ዜና ነው ወይንም የነገርኳችሁ ዜና ነው፣ ግድያውን ስለመፈጸሙ ወይንም የእናቱን አንገት ስለመቁረጡ። ከዛ ነግሬያችሁ ነበር። ይህን ያደረገው አድርግ ተብሎ ነው። እውነት መስሎት ነው፣ አያደርጉለትም። ይኸውላችሁ ኢንቪቴሽን ሲላክላችሁና እናንተ ላይ ፖቴንሻል ሲያዩና እናንተ የተለየ ኢንፍሉዌንስ ካላችሁ ወይንም ችሎታ አቅም ካላችሁ እነሱ በእናንተ ላይ ይሰራሉ ማለት ነው። ሰው ግን ይህን መረዳት አልቻለም። አሁን እነሱ
ብለድ ሪቹዋል ያደረጉት። ገባቸው አይደለ? ደም እንዲፈስ ነው ያደረጉት። ዲያብሎስ ደም ይጠማል፣ ደም ይጠጣል ማለት ነው። ያንን የፈለጉት እንጂ ለዚህ ልጅ የተለየ ነገር ሊሰጡት አይደለም። ለሌሎቻችሁም እንዲህ አይነት ነገር እያሰባችሁ ላላችሁ እናቱን ገደል አይደለ? ወደ እሱ ነው የሚመጡት። የቤሱ ሕይወት ተበላሽቷል። መጀመሪያም አበላሽተውት ቤተሰቡንም በጥብጠው የቤተሰቡንም ሕይወት አበላሽተው በዋነኛነት ደግሞ ከእግዚአብሔር ጋር ማጣልተዋችሁ አራረቀዋችሁ እናንተም መጨረሻችሁ ሞትና ሞት ነው የሚሆኑ ንስሐ ሳትገቡ ማለት ነው። ይህንን ያዙት፣ አስምሩበት። እኔ ጋም ትመጣላችሁ። እንዴት ልቀበል 66 እንደ ኢሉሚናቲ እኔ ኤጀንሲ አይደለሁም፣ እንደዚህም አይደለም። ደግሞ አሁን ሞኞች የሚመስላችሁ ዲያብሎስ ይሰራል፣ ዓለም ላይ ይሰራል፣ ነፍስ ለማጥፋት ይሰራል፣ ደም ለመገበር ይሰራል። መላው የዓለም ሕዝብ ለአንድ ለዲያብሎስ እንዲበረከክ እንዲገዛ ኤሊቶች የዓለም መሪዎች ይሰራሉ። ግን ሁሉም ሀብታም መሆን ሁሉም ፌም መሆን አይችልም። እነሱ የመረጡት ከልጅነታችሁ ጀምሮ ይከታተሏቸዋል፣ ያጠናሉ። ይህን ሰው ብንይዘው እኛ ምን እንጠቀማለን፣ ይህ ሰው ለእኛ ምን ይጠቅማል ብለው ነው እንጂ አንድ ተራ ግለሰብ እቀላቀላለሁ ስላለ ተቀላቅሎ ሀብታም አያደርጉትም። ያው ጠንቋይ ቤት ምናምን የሚሄደው እንዳለ ሆኖ መተት ድግምት የሚያስደርገው እሱ ሌላ ጉዳይ ነው። ገባችሁ አይደለ? ስለዚህ ይህንን አንደርስታንድ ማድረግ አለባችሁ ነፍሳችሁን ከመሸጣችሁ በፊት ማለት ነው። ዳትስ ዋይ የተወሰኑ ኤሊቶች፣ የተወሰኑ ኢንፍሉዌንሰሮች፣ የተወሰኑ ሚዚሻንስ፣ ሴሌብሪቲስ፣ በኢንተርቴንመንት ያሉ ፖለቲሽያን ዓለማችንን የሚዘውሩት ስለተመረጡ ነው። እነሱ ከመጀመሪያውኑ ከዲያብሎስ ጋር ስለሰሩ ዲያብሎስም ስላመነባቸው ነው። ተረዳችሁኝ አይደለ? አዎ፣ ከልጅነታቸው ጀምሮ ይከታተሏቸዋል፣ ያጠኗቸዋል። እነዚህ ላይ እንደዚህ ኢንቨስት አድርገን እንደዚህ እንጠቀም፣ ውል እናቅርብ፣ ዲል እናቅርብላቸው ይሏቸዋል ማለት ነው። አንድ ተራ ሰው ተነስቶ ዴቪል ሆርን ቢያሳይ የሴጣን አምላኪ ነው ማለት አንችልም። ዳትስ ዋይ አንዳንድ ሰው ስታይል መስሎት ፎቶ ለመነሳት መስሎት ያደርገዋል ብለን የምናስበው ግን የሆነ ዘፋኝ የሆነ ሚዚሽያንስ ተነስቶ ያንን ምልክት ቢያሳይ ቀን እንጠረጥራለን፣ ፈርዘር እንሄዳለን፣ ማጣራት እንጀምራለን፣ ሪሰርች ማድረግ እንጀምራለን። ምክንያቱም እውቅና ደረጃ ላይ ነው ያለው፣ ፌም ነው ያ ሰው ማለት ነው። ስለዚህ ሁሉም ሰው ተነስቶ አንገት ቢቆራረጥ የእሱም አንገት ይቆረጣል እንጂ የሚመጣ ነገር የለም ማለት ነው። ይህን ማወቅ አለባችሁ። ዶል ሲንጋይ ሲመርጣችሁ ነው ያ የሚሆነው ማለት ነው። ተረዳችሁኝ አይደለ? እና አሉ ፌክ 666 ነን ኢሉሚናቲ ነን እንደዚህ ድርጅት እናስገባችሁ ምናምን ኑ ደውሉ፣ ዶሮ ረዱ፣ ጥቁር ዶሮ ጥቁር ፍየል ረዱ ምናምን እንደዚህ ሻማ አብረታችሁ እንደዚህ በሉ ምናምን የሚጫወቱባቸው ሰዎች አሉ፣ ገንዘባቸውን የሚበሏቸው ማለት ነው። ተረዳችሁኝ አይደለ? ይህንን ማወቅ መቻል አለባችሁ ወንድሞቼ። እግዚአብሔርን ጠይቁት፣ ይሰጣችኋል፣ ያደርግላችኋል። ምን ይሳነዋል እሱ? ሁሉም አለ እኮ። አንኳኩ ይከፈትላቸዋል። አንዱ ቢዘጋ አንዱ ይከፈታል፣ ቢዘጋም ሌላኛው ይከፈታል። ዲያብሎስ ግን ስላወራችሁ ልበደንዳና ስላረጋችሁ በዚህ ዓለም ሴራ ስለተዋጣችሁ በዚህ ዓለም ብልጭልጭ ነገር ስለተወሰዳችሁ ይሄ አይታያችሁ። በአቋራጭ ሾርት ከተሄዳችሁ ነፍሳችሁን ሸጣችሁ ብር ገንዘብ አይገኝም። በቃ ቁርጡን ልንገራችሁ፣ አይገኝም፣ ያገኘም የለም። ይህን የምታስቡ ወጣቶች ስላላችሁ ቁጥራችሁ ቀላል አይደለም። እኔ ጋር እየመጣችሁ እንዴት እናገኛችሁ ስልክ ላክልን መቀላቀል በዚህን ያህል ወጣቱ ተስፋ ቆርጧል። በጣም ያሳዝናል ወንድሞች። ኢማጅን ነፍሴን ልሸጥ እፈልጋለሁ አገናኘኝ። እኔ ኤጀንሲ አይደለሁም። እኔን ቢያገኙኝ እኔን ለመግደል ነው የሚፈልጉት እነሱ። ስለዚህ እናንተንም ቢያገኟችሁ በኋላ ካስገደሏችሁ በኋላ እናንተንም ነው የሚገሏችሁ። እወቁት። ዘላለም ሕይወት አይሰጧችሁም። ዲያብሎስ ዓለም ላይ ሊያብለጨልጫችሁ ለጊዜው ሊያቀናጣችሁ ይችላል። ዘላለም ሕይወት የሚሰጠው ግን እርሱ የቅድስት ድንግል ማርያም ልጅ ክርስቶስ እግዚአብሔር ኢየሱስ ብቻና ብቻ ነው፣ መድኃኔዓለም ነው። ይህንን እወቁት እና አሁን ልጁ አምኗል። ቆይ እንዲሁም ዜናውን እንየው ምን እንዳለ ማለት ነው። እንግዲህ ሰኔ 8 ቀን 2018 ዓ ም በደብረ ብርሃን ከተማ የተፈጸመ አንድ እጅግ አሰቃቂና ሰብአዊነት የጎደለው የወንጀል ድርጊት መላው ማህበረሰቡን በከፍተኛ ድንጋጤና ሐዘን ውስጥ ከቷል። ድርጊቱ ተራ ግድያ ሳይሆን የሰው ልጅ ኢማጂን ሊያደርገው የማይችለውን ግን በዲያብሎስ ገፋፊነት እያደረገ ያለውን የጭካኔ ጥግ የሚያሳይ የብዙዎችን ልብ የሰበረ ድርጊቱም አሳዛኝ ሆኖ ያለፈ ነውና
እንግዲህ ላንብብላችሁ። ነገሩ የተጀመረው በአካባቢው በሰላማዊነታቸው በደግነታቸው የሚታወቁ ቤት ተከራይተው የሚኖሩ አንዲት እናት በድንገት ከእይታ በመሰወራቸው ነው። የቤታቸው በር ለተከታታይ ቀናት ተዘግቶ በመቆየቱ ምክንያት በአካባቢው ነዋሪዎችና ጎረቤቶች ዘንድ ከፍተኛ ጥርጣሬ ይፈጥራል። ቀናቶች እያለፉ ሲሄዱ ደግሞ ስጋት የገባቸው ጎረቤቶቹ በመጨረሻም የቤቱን በር ሰብረው ለመግባት ይገደዳሉ። ኪዩሪዮሲቲ አለ በሰዎች ዘንድ ምንድን ነው የት ገቡ የሚለው ለማወቅ ፈልገው ወይም ጓጉተው ማለት ነው። ከዛ ነገር ግን በሩ ተከፍቶ ወደ ውስጥ ሲገቡ የጠበቃቸው ነገር ማንም ሊገምተው ከሚችለው በላይ እጅግ አስገራሚ፣ ዘግናኝ ነበር። የጠፉት እናት ሕይወታቸው አልፎ መሬት ላይ ተዘርግተው የተገኙ ሲሆን አሰቃቂው ነገር ግን አንገታቸው ከቀረው አካላቸው በስለት ተለይቶ ተቆርጦ በማዳበሪያ ውስጥ ተደብቆ መገኘቱ ነው። ኢማጅን የሚገርም እኮ ነው። እነማ የትኞቹ ሴሌብሪቲስ ሳክሪፋይስ እንዳደረጉ የሚለውንም ታዩታላችሁ። በኋላ ላይ የተወሰኑትን ለሪፈረንስ አምጥቼላቸዋለሁ። ይህን እጅግ አሰቃቂ ድርጊት ፈጽሞ የተሰወረን አካል ለመያዝ ፖሊስና የጸጥታ አካላት ብርቱ ክትትል ማድረግ ጀመሩ። በክትትሉም ወንጀሉን የፈጸመው የገዛ ወላጅ ልጃቸው ዮሴፍ ከበደ የተባለ ወጣት መሆኑ ተደረሰበት። ወጣቱ እናቱን በስለት አርዶ አንገታቸውን ከቆረጠ በኋላ ቤቱን ዘግቶ በቀጥታ ወደ አዲስ አበባ በመሄድ ከአክስቱ ቤት ተደብቆ ሳለ በፖሊስ ጥብቅ ክትትል በቁጥጥር ስር ውሏል። ይህን ድርጊት ከተራ የወንጀል ታሪክ በላይ እጅግ አስደንጋጭ የሚያደርገው ወጣቱ በፖሊስ ቁጥጥር ስር ውሎ ምርመራ ሲደረግበት የሰጠው ቃል ነው። ዮሴፍ ከበደ እርሱ የ666 የሰይጣን አምላኪዎች ማህበር አባል መሆኑና ድርጊቱንም የፈጸመው የምድር ሀብትና ንብረት ለማግኘት እንደሆነ ያለምንም መጸጸት በገዛ አንደበቱ ተናግሯል። ዩሲ የእናቱን ደም ካፈሰሰ በምድር ላይ ባለ ሀብትና ታዋቂ እንደሚሆን በእርኩሳን መናፍስቱ ማህበር ቃል ተገብቶለት እንደነበር ገልጿል። ሆኖም ወጣቱ ያቀደውና የሳለው ሀብትና ንብረት ሳይሆን ያተረፈው የዕድሜ ልክ ጸጸትና የረጅም ዓመታትን እስራት ተሸክሞ ወደ ወህኒ መውረዱን ብቻ ነው። የዲያብሎስ ስራ ሰውን ከሰውነት ደረጃ አውርዶ በጸጸት አለንጋ መግረፍ ብቻ መሆኑ ታሪክ ያሳያል። ያልኳችሁ ማለት ነው። አያችሁ አይደል ምን አይነት እርኩሰት ላይ እንደደረሰን። እነ ጄኒፈር ሂውድሰን በጣም በሚያሳዝን ሁኔታ እናቷን፣ ወንድሟን እንዲሁም የወንድሟን ልጅ ዊሊያም የተባለው በዚህ በምስሉ ላይ የምታዩት ከላይ ያለው ገሏቸዋል። ሁለቱን አንድ ላይ። ከዛ በኋላ ህፃኑ ደግሞ ከ3 ቀን በኋላ ነው ሬሳው የተገኘው ማለት ነው። እና በጣም የሚገርም ነው። ብዙ ሳክሪፋይስ ካረጉ በኋላ ነው፣ ብዙ ብለድ ሪቹዋል ከፈጸሙ በኋላ ነው እዚህ እውቅና ላይ የሚደርሱት። ከዛ በኋላ ኦስካር አሸነፈች እንዲሁም ወይም አካዳሚ አዋርድስን አሸነፈች። እና በጣም የሚገርም ነው። እህት ወንድሞቼ ታስታውሳላችሁ በ2021 አካባቢ ዘግናኝ የሆነ የ10 ሰዎች ህይወት የቀጠፈ ኮንሰርት ተዘጋጅቶ ነበር። የትራቪስ ስኮት አስትራወርልድ ማለት ነው በሂውስተን። በደንብ አሳይቻችሁ ነበር በመረጃና በማስረጃ። ሲያ ኦን አዘር ሳይድ ብሏቸዋል። ነገሩ እሱ መድረኩንም ሰርን አርጎት ነበር። ከዛ ውስጥ መናፍስቶች እንደሚወጡ እንግዲህ በአዘር ሳይዱ እንገናኝ፣ በዛኛው አንደርወርልድ እንገናኝ፣ በዛኛው ዳይሜንሽን እንገናኝ ብሏቸው የለበሰው ቲሸርት ራሱ እንደምታዩት ነው። አስጠንቅቋቸው ነበር። እዛው እየሞቱ እያያቸው ምንም ዘፈኑን ሳያቆም ማይክራፎኑን ሳያወርድ እየዘፈነ እየቀጠለ እየተሰቃዩ ፖሊሶች እያቀፏቸው እዛው ፌንት የሚበላም እየበላ እየተጎዳም ብዙ ሰው ነበር። እነዚህም በምስሉ ላይ የምታዩቸው 10 ሰዎች ግን ህይወታቸው አለፈ ማለት ነው። ይሄ በቃ የሚከፍሉት ለፌም የሚከፍሉት እርኩሰት ነው ማለት ነው። ተረዳችሁኝ አይደል እህት ወንድሞቼ? እና ይሄ ነገር ነው አሁን ኢትዮጵያ ውስጥ በሰፊው እየመጣ ያለው። ነበር ሊኖር ይችላል፣ አልወጣም። እንዳሁኑ ሰፊ የሚዲያ ሽፋን ስለሌለ፣ የኢንተርኔት ሽፋን ስለሌለ አሁን ግን ብዙ ነገር አለ፣ ይወጣል። በፊቱም ይወጣል፣ የአሁኑም እናወጣዋለን በመረጃና በማስረጃ። ክብርና ምስጋና ለእርሱ ለቅድስት ድንግል ማርያም ልጅ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። የዲያብሎስ ሥራ ይፈራርስ በእርሱ በክርስቶስ በቅዱስ ሚካኤል ሰይፍ በቅዱስ ገብርኤል ሰይፍ ይገነጣጠል የዲያብሎስ ዓላማና ኢላማ ማለት ነው። እህት ወንድሞቼ አይሳካ። በጣም ክፉ ጊዜና አስቸጋሪ ጊዜ ላይ ስላለን ማለት ነው። ሰው እየመረረው ነው። የሀገራችንን ሁኔታም ታውቁታላችሁ። በቃ ሰው የተነሳ ገንዘብ የሚያገኝበትን የሚበለጽግበትን የሚያድግበትን የሚለወጥበትን ምንም ነገር ይሁን ለማድረግ ዝግጁ ነውና ይሄ የሚሆንባት ሀገራችን ከመቼውም ጊዜ በላይ
በጣም ትልቅ አደጋ ውስጥ ነው ያለችው። የቤተክርስቲያን አባቶች፣ ሰባኪያን፣ መምህራን እንዲሁም ደግሞ የሶሻል ሚዲያ ባለቤቶች ስፒሪቹዋል ኮንተንት ላይ የምትሰሩ በዚህ ጉዳይ ላይ በጣም መስራት አለባችሁ ብዬ አስባለሁ። በጣም አደገኛ ጊዜ ላይ ስላለ ለወጣቱ የተለያዩ መንገዶችን ማሳየት መንገር ይኖርባቸዋል ማለት ነውና ሀገራችን ላይ እንግዲህ ናይት ክለብ ውስጥ መሸታ ቤት ውስጥ ድራጎ የግብረ ሰዶም አጀንዳው እንደምታውቁት ነው፣ እንደ ጉድ ተስፋፍቷል። እንደ ጉድ ወላጆች ራሳችሁንም ልጆቻችሁንም ከመቼውም ጊዜ በላይ ጠብቁ። ራሳችሁን ልጆቻችሁንም ከመቼውም ጊዜ በላይ መጠበቅ መቻል አለባችሁ። አደገኛ የርኩሰት ጊዜ ላይ ስላለን ማለት ነው። አይታወቅም እነዚህ ሰዎች የሚመጡበት መንገድ እና የት እንደሚገቡ የት እንደሚወጡ ልጆቻችሁን አስቸጋሪ የሚሆን በተቻላችሁ ሁኔታ መቆጣጠር፣ መፈተሽ፣ መመርመር ይኖርባችኋል ለማለት ፈልጋለሁ። በተረፈ ያው ፈጣሪ ነው የሚጠብቃቸው እነሱንም። እናታችን ቅድስት ድንግል ማርያምም ምልጃዋ አይለየን፣ ንስሐ ለመግባት ያብቃን። ሁላችንም ስጋና ደሙን ለመቀበል ያብቃን ለማለት ፈልጋለሁ። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።